ጤና ይስጥልኝ የገበያ ሚዲያ ተከታታዮቻችን የጥቅምት 11 ቀን 2018 ዓመተ ምህረት ዕለታዊውን የምዕራፍ 2 የምሽት የዜና ዘገባዎቻችንን ይዘንላችሁ ቀርበናል። የተመረጡ ምጣኔ ሀብታዊ፣ ማህበራዊና ሌሎች አዳዲስ መረጃዎችን በዜና ዘገባችን ላይ አካተናል። አብራችሁ እንድትቆዩ እንጋብዛለን። በቅድሚያም አርዕስቶችን። ኢትዮጵያ የኒውክሌር ማበልጸጊያ ጣቢያን ለመገንባት ዝግጅቷን እያጠናቀቀች መሆኑ ተሰምቷል። ከዚህ ጋር ተያይዘው የወጡ አነጋጋሪ መረጃዎችን የምናደርሳችሁ ይሆናል። መንግስት ለሐዋላ አስተላላፊዎች ከባድና ጥብቅ ማስጠንቀቂያ ሰጥቷል። በዝርዝር የምንነግራችሁ ይሆናል። በዛሬው ዕለት በደረሰ የባቡር ግጭትና የመገልበጥ አደጋ የሟቾች ቁጥር ከፍ ማለቱ ተሰምቷል። የዓይን እማኞችን ቃል የያዘ ዝርዝር መረጃ የምናደርሳችሁ ይሆናል። ከ50 ሺህ በላይ ቤቶች ሊገነቡ መሆኑም ተሰምቷል። ለመሆኑ በዚህ ግንባታ ተጠቃሚ የሚሆኑት አካላት እነማን ናቸው? የምንነግራችሁ ይሆናል። ከደረጃ በታች ሲሰሩ በተገኙ በርካታ የምግብና የጤና ተቋማት ላይ እርምጃ ተወስዷል። አብራችሁን ስትቆዩ የምትሰሙት ይሆናል። የተከበራችሁ ተከታታዮቻችን እነዚህና ሌሎች ጉዳዮችን ያጋራናችሁ አብረን እንቆያለን። እናንተም አብራችሁ እንድትቆዩ በአክብሮት እንጋብዛለን። አሁን ወደ ዝርዝር ጉዳዮች እንለፍ። በኃይል መቆራረጥ ምክንያት ስራዎችን ለማከናወን ተቸግረዋል? ለጀነሬተርና ለነዳጅ ምን ያህል ገንዘብ እያወጡ ነው? የግሪን ሰንቴክ የፀሐይ ኃይልን በእጁ ያድርጉ። ከግሪን ሰንቴክ ጋር የኃይል መቆራረጥ ፈጽሞ አይታሰብም። የኃይል አቅርቦቱ ሰፊ በመሆኑ በመብራት መቆራረጥ ምክንያት አንዳች ስራው አይስተጓጎልም። የፀሐይ መፍትሄዎች እኛ ጋር ናቸው። በከፍተኛ ጥራት የተሰሩ የሊቲየም ባትሪዎች ከኢንቨርተር ጋር እንዲሁም በብዙ የፓኔል አቅም አማራጮች ለሆቴል፣ ለባንክ፣ ለጤና ተቋም፣ ለቢሮ ወይም ለቤት ምን ያህል ኃይል እንደሚያስፈልጎ እኛ እንነግሮታለን። ዋጋው ተመጣጣኝ ከመሆኑ በተጨማሪ ከዳሽን ባንክ ጋር የዱቤ ያለ አገልግሎት በአነስተኛ ወለድ አማራጭና በሸሪያው ሕግ መሰረት ያለ ወለድ መጀመራችንን ስንገልጽ በታላቅ ደስታ ነው። አንድ ጊዜ ተግብሩ፣ ዓመታትን ቆጥቡ። ይህ ፀሐይ ብቻ አይደለም፣ የሚቀጥል ኃይል ጭምር እንጂ። የግሪን ሰንቴክ ኃይልን በእጁ ያስገቡ። አድራሻችን 22 ማዞሪያ ኳሊቲ ህንፃ አንደኛ ፎቅ ቢሮ ቁጥር 103። ለበለጠ መረጃ በ0989 41 42 19 አሊያም በ0989 41 42 09 ላይ ይደውሉ። ግሪን ሰንቴክ ኃይል በእርሶ እጅ ውስጥ ነው። ጠቅላይ ሚኒስትር ዶክተር አብይ አህመድ ዩራኒየም መኖሩን ተናገሩ። ጠቅላይ ሚኒስትር አብይ አህመድ ኢትዮጵያ ኒውክሌርን በሰላማዊ መንገድ ለመጠቀም ተጨባጭ እርምጃ እየወሰደች መሆኑን ከገለጹ ከ3 ሳምንታት በኋላ በኦሮሚያ ክልል ባሌ ዩራኒየም መኖሩን ተናግረዋል። ጠቅላይ ሚኒስትሩ ዩራኒየም መኖሩን የተናገሩት በኦሮሚያ ክልል ባሌ ዞን ከአሁንና የቀድሞ ባለስልጣናት ጋር በመሆን የሶፍ ዑመር ወግ በሚል ርዕስ ባካሄዱት ውይይት ነው። እኔ ይህንን ቦታ የማየው እንደ ትምህርት ቤት ነው፣ ገና እንዳልነካነው ነገር ነው በማለት የገለጹት ጠቅላይ ሚኒስትሩ ከዩራኒየም ጀምሮ የነዳጅ ምልክቶችም አግኝተናል፣ ባሌ ውስጥም በርካታ ማዕድኖች አሉ ሲሉ ተደምጠዋል። ይህ የአብይ ንግግር የተሰማው ከ3 ሳምንታት በፊት በሩሲያ በተካሄደው የዓለም የአቶሚክ ሳምንት ጉባኤ ላይ ኢትዮጵያ የኒውክሌር ቴክኖሎጂን በሰላማዊ መንገድ ለመጠቀም ተጨባጭ እርምጃዎችን እየወሰደች መሆኑን ከገለጹ በኋላ ነው። በዚህ ውይይት ዩራኒየሙን ለኒውክሌር ማመንጫነት መጠቀማቸውን ባይናገሩም ዩራኒየም ግን የኤሌክትሪክ ኃይልና የጦር መሳሪያን ጨምሮ ለበርካታ ፍጆታዎች ማመንጫነት የሚውል መሆኑን ዓለም አቀፉ የአቶሚክ ኢነርጂ ኤጀንሲ መረጃ እንደሚያመላክት አዲስ ማለዳ ዘግበዋል። የምሽት ጭፈራ ቤቶችን ጨምሮ የወንጀል መንስኤ በሆኑ ጉዳዮች ላይ በትኩረት እየሰራ እንደሚገኝ ፖሊስ አስታወቀ። የህብረተሰቡ ስጋት ናቸው ተብለው የተለዩ ከባድ ወንጀሎችን ለመቆጣጠር በተሰራ ስራ ከ2017 በጀት ዓመት ከተመሳሳይ ወቅት ጋር ሲነጻጸር በ44 ከመቶ መቀነስ እንደተቻለ ተገልጿል። ይህ የተገለጸው የአዲስ አበባ ከተማ አስተዳደር ምክር ቤት የፍትህና መልካም አስተዳደር ጉዳዮች ቋሚ ኮሚቴ የአዲስ አበባ ፖሊስ ጠቅላይ መምሪያ የ2018 ዓመተ ምህረት የሩብ ዓመት የስራ አፈጻጸም የተመለከተ ሪፖርት በቀረበበት ወቅት ነው። የአፈጻጸም ሪፖርቱን መነሻ በማድረግ አስተያየታቸውን የሰጡት የቋሚ ኮሚቴው ሰብሳቢ ዶክተር መሐመድ ገልማ የዕቅድ አፈጻጸሙ አበረታች መሆኑን ጠቅሰው የአዲስ አበባ ፖሊስ ጠቅላይ መምሪያ ሁለንተናዊ እድገት እያሳየ ስለመሆኑ ገልጸዋል። አክሎም ከተማዋን የሚመጥን የጸጥታ ተቋም ሆኖ እንዲገነባ የተከወኑ የለውጥ ስራዎች ውጤት ማስመዝገብ መቻላቸውንና ተጠናክረው መቀጠል እንዳለባቸውም ተናግረዋል። ከዚህ በተጨማሪ የመንገድ ላይ ትራፊክ አደጋ እንዲቀንስ በተለይም ችግሩን በጥናት ለይቶ መፍትሄ መስጠት የሚቻልበትን ስራ መስራት እንደሚያስፈልግ
እንደሚያስፈልግ የተገለጸ ሲሆን አልኮል በመጠጣትና ከፍጥነት ወሰን በላይ በማሽከርከር የሚከሰቱ የደንብ መተላለፍ ጥፋቶች ላይ ጥብቅ ቁጥጥር ማድረግ እንደሚገባም ተጠቁሟል። የአዲስ አበባ ፖሊስ ጠቅላይ መምሪያ አዛዥ ኮሚሽነር ጌቱ አረጋው በበኩላቸው በተለያዩ የስራ ዘርፎች ላይ የተሰማሩ ወጣቶችን በማሰልጠን የጸጥታው አጋዥ እንዲሆኑ ማድረግ እንደተቻለም ተናግረዋል። የአዲስ አበባ ፖሊስ ጠቅላይ መምሪያ የሰዎችን ሰላምና ደህንነት የማረጋገጥ ኃላፊነት አለበት ያሉት አዛዡ የምሽት ጭፈራ ቤቶችን ጨምሮ የወንጀል መንስኤ በሆኑ ጉዳዮች ላይ በትኩረት እየተሰራ እንደሚገኝም ገልጸዋል። ህዝቡ ለተቋሙ የሰጠውን አመኔታ የበለጠ ለማጠናከርና በከተማዋ የተገነቡ ልዩ ልዩ የልማት ስራዎችን በንቃት እንዲሁም በብቃት ለመጠበቅ የሚያግዙ አስፈላጊና ተጨማሪ ግብአቶች እንዲሟሉ በማድረግ በኩል ምክር ቤቱ የበለጠ ድጋፍ እንዲያደርግም ኮሚሽነር ጌቱ ጠይቀዋል። ከደረጃ በታች ሲሰሩ በተገኙ በርካታ የምግብና የጤና ተቋማት ላይ እርምጃ ተወሰደ። ከደረጃ በታች ሲሰሩ በተገኙ 53 የሚሆኑ የምግብና የጤና ተቋማት ላይ እርምጃ መውሰዱን በአዲስ አበባ ከተማ የልደታ ቅርንጫፍ ጽህፈት ቤት አስታውቀዋል። ቅርንጫፍ ጽህፈት ቤቱ በ2018 በጀት ዓመት አንደኛ ሩብ ዓመት እቅድ አፈጻጸም ግምገማ ላይ በተቋማት ላይ ቁጥጥር በማድረግ ከ85276 ብር በላይ የሚገመቱ የምግብ መጠጥ፣ ቁሳቁስና ትንባሆ ምርቶችን መወገዳቸው ገልጸዋል። ቅርንጫፍ ጽህፈት ቤቱ ዋና ስራ አስኪያጅ አቶ ብላይነህ ገብሩ በተደረጉ የቁጥጥር ስራዎች ተቋማት ራሳቸውን ከትንባሆ ጭስ ነጻ በማድረግ ህብረተሰብን ጉዳት ላይ ሊጥሉ የሚችሉ የአገልግሎት ጊዜ ያለፈባቸው ምርቶች በማስወገድ እንዲሁም በቁጥጥር የሚገኝባቸው ግኝቶች በግብረ መልስ ማሳኪያ በመውሰድ ወደ ስታንዳርድ መግባታቸውን አስረድተዋል። ዋና ስራ አስኪያጁ አያይዞም ባለስልጣኑ ያለብቃት ማረጋገጫ ሲሰሩ የመጠቀሚያ ጊዜ ያለፈባቸው ምርቶችን ይዘው እንዲሁም መድኃኒቶችን ያለማዘዣ ሲሸጡ የተገኙና መሰል የተለያዩ ችግሮችን በቁጥጥር በመያዝ እርምጃዎችን መውሰዱን ገልጸዋል። በተጨማሪም በየአካባቢው የሚስተዋሉ ለፀሐይ ተጋላጭ የሆኑ ምግቦች፣ ንጽህና የጎደላቸው የመንገድ ዳር ምግቦች እንዲሁም ሌሎች ህገወጥ አሰራሮችን ለመከላከልና ለመቆጣጠር ማህበረሰቡ ከባለስልጣኑ ጎን እንዲቆም ጥሪ አቅርበዋል። ከ50 ሺህ በላይ ቤቶች ሊገነቡ መሆኑ ተሰማ። በመንግስት አስተባባሪነት ከ50 ሺህ በላይ ቤቶችን ለመገንባት የሚያስችል ዝግጅት መጠናቀቁን የአዲስ አበባ ከተማ ቤቶች ልማትና አስተዳደር ቢሮ ገለጸ። ቢሮው ይህን የገለጸው በአዲስ አበባ ምክር ቤት ለመሬትና ግንባታ ጉዳዮች ቋሚ ኮሚቴ የ2018 በጀት ዓመት የአንደኛው ሩብ ዓመት አፈጻጸም ባቀረበበት ወቅት ነው። ቢሮው በዝግጅት ምዕራፍ የቤት ልማት አማራጮችን በማስፋት የቤት አቅርቦቱን ማሳደግ የሚያስችል ተግባራትን ማከናወኑን የቢሮው ኃላፊ ወይዘሮ ቅድስት ኃይለ ጊዮርጊስ ጠቅሰው በዚህም በመንግስት አስተባባሪነት 50305 ቤቶችን በመንግስትና በግል አጋርነት ደግሞ 97000 ቤቶችን ለመገንባት የሚያስችል ዝግጅት ተጠናቋልም ብለዋል። በማህበር የተደራጁ 65 ማህበራትም ከ5000 በላይ ቤቶች ግንባታን መጀመራቸው የገለጹ ሲሆን የመንግስት ሰራተኞችን ከቤት ልማቱ ተጠቃሚ ለማድረግ የሚያስችል ዲዛይን ጥናት መጠናቀቁም አመላክተዋል። የመሬትና ግንባታ ጉዳዮች ቋሚ ኮሚቴ ሰብሳቢ ዶክተር አቶሚ አበበ በበኩላቸው ቢሮው የመምህራንን የቤት ልማት ጨምሮ የዜጎችን የመኖሪያ ቤት ጥያቄ ለመመለስ የጀመረው ተግባር የሚበረታታ ነው ብለዋል። በድሬዳዋ ከተማ አቅራቢያ በደረሰ የባቡር አደጋ የሟቾች ቁጥር መጨመሩ ተሰማ። በሶማሌ ክልል ሸንሌ ከተማ ትላንት ሰኞ ጥቅምት 11 ቀን 2018 ዓ.ም ሌሊት በደረሰ የባቡር ግጭትና የመገልበጥ አደጋ ቢያንስ 15 ሰዎች ሞተው በ29 ሰዎች ላይ ጉዳት መድረሱ የሸንሌ ወረዳ ማስታወቁ ኢትዮጵያ ኢንሳይደር ዘግበዋል። በሌላ በኩል ቲክቫ ኢትዮጵያ በሶማሌ ክልል ሲቲ ዞን ሸንሌ ወረዳ በደረሰው የባቡር አደጋ እስካሁን ባለው መረጃ መሰረት የሟቾች ቁጥር 12 መሆኑን ከድሬዳዋ ከተማ ኮሙኒኬሽን ያገኙት መረጃ ያሳያል ሲል ዘግበዋል። በተገለበጠው ባቡር ስር ያሉ ሰዎችን ለማውጣት ጥረት እየተደረገ በመሆኑ የሟቾቹ ቁጥር ሊጨምር ይችላል የተባለ ሲሆን የትላንቱ የባቡር አደጋ የተከሰተው ከድሬዳዋ እስከ ዶሌ የባቡር አገልግሎት በሚሰጠው የህዝብና የጭነት ማጓጓዣ ላይ ነው።
አደጋ የደረሰባቸው ባቡሮችና ፉርጎዎች በድሬዳዋ ዶሌ የምድር ባቡር ድርጅት ስር የሚተዳደር መሆናቸውም ተገልጸዋል። የድሬዳዋ ዶሌ የምድር ባቡር ድርጅት ለ25 ዓመታት ያቋረጠውን መንገደኞችን የማጓጓዝ ስራ እንደገና የጀመረው በ2014 ዓ.ም ነው። በድርጅቱ ስር ያሉ ባቡሮችም በሳምንት 2 ጊዜ ከድሬዳዋ ወደ ዶሌና ከዶሌ ወደ ድሬዳዋ ሰዎችንና ሸቀጦችን ሲያጓጉዙ ቆይተዋል። ትላንት ከሌሊቱ 8 ሰዓት ገደማ አደጋ የደረሰበት ባቡር መነሻውን ከዶሌ አድርገው ወደ ድሬዳዋ ይጓዝ የነበረ መሆኑን በአካባቢው የነበሩ የዓይን እማኞች የገለጹ ሲሆን ዘይት፣ ስኳርና ዱቄት የተጫነባቸው የባቡሩ 2 ፉርጎዎች ተንሸራተው ከመስመር በመውጣት ከድሬዳዋ አቅራቢያ በምትገኘው በሸንሌ ከተማ ለአስቸኳይ ስራ ከቆመ ባቡር ጋር በመጋጨታቸው መገልበጣቸውን የዓይን እማኞቹ መግለጻቸው ተዘግቧል። በግጭቱና ይህንን ተከትሎ በደረሰ የባቡር መገልበጥም በአስቸኳይ ስራ ላይ የነበሩ ሰራተኞችና ከዶሌ ይመጣ በነበረው ባቡር ላይ የነበሩ መንገደኞች መሞታቸውንም የዓይን እማኞች ተናግረዋል። በትላንቱ አደጋ 15 ሰዎች ህይወታቸው ማጣታቸውንና በ29 ሰዎች ላይም ከባድና ቀላል ጉዳት መድረሱን የሸንሌ ወረዳ አስተዳዳሪ የሆኑት አቶ ጅብሪል ኡመር አስታውቀዋል ሲል ኢትዮጵያ ኢንሳይደር ዘግበዋል። ኢትዮጵያ የኒኩለር ማበልጸጊያ ጣቢያን ለመገንባት መዘጋጀቷ ተገለጸ። ይህ የተገለጸው የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ከሩሲያ አቻቸው ሰርጌይ ላቭሮቭ ጋር በሞስኮ በተወያዩበት ወቅት ነው። ኢትዮጵያ የኒኩለር ኃይል ጣቢያን ለመገንባትም ከሩሲያ ሮሳትም ኮርፖሬሽን ጋር ስምምነት ማድረጓ የተገለጸ ሲሆን የውጭ ጉዳይ ሚኒስትሩ ጌዲዮን ጢሞቴዎስ ስምምነቱን ታሪካዊ እርምጃ ብለውታል። አክሎም የሩሲያና የኢትዮጵያ ግንኙነት አዲስ ምዕራፍን የሚከፍት ነው ብለዋል። የሩሲያ የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ በበኩላቸው ኢትዮጵያ ባለፈው ዓመት የብሪክስ ጥምረትን መቀላቀሏን በማድነቅ የጋራ ትብብራችንን አጠናክረን እንቀጥላለን ሲሉም ገልጸዋል። የውጭ ጉዳይ ሚኒስትሩ ጌዲዮን ጢሞቴዎስ በቅርቡ በኢትዮጵያ ጠቅላይ ሚኒስትር አብይ አህመድና በሩሲያው ፕሬዝዳንት ቭላዲሚር ፑቲን መካከል የተደረገውን ውይይት የሀገራቱን ግንኙነት ይበልጥ እንዲጠናከር የሚያደርግ እንደሆነም አብራርቷል ሲል ቪኦሪ የዜና ምንጭ አስነብበዋል። የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ይፋዊ የስራ ጉብኝት ለማድረግ ትናንት ጥቅምት 10 ቀን 2018 ዓ.ም ሞስኮ ሩሲያ መግባታቸውም የተገለጸ ሲሆን በመጀመሪያው ዕለትም ከሩሲያ የኢኮኖሚ ልማት ሚኒስትሩ ማክሲሞ ሬሽንኮቭ ጋር ውይይት አድርገዋል ሲል ሚኒስተር መስሪያ ቤቱ አስታውቀዋል። ሁለቱ ወገኖች በሀገራቱ መካከል ያለውን አድማሰ ሰፊና የቆየ ትብብር የበለጠ ማጠናከር በሚያስችሉ ጉዳዮች ላይ መክረዋልም ተብሏል። እንደ ውጭ ጉዳይ ሚኒስተር መረጃም የሩሲያው የኢኮኖሚ ልማት ሚኒስተር ማክሲሞ ሬሽንኮቭ አገራቸው ኢትዮጵያ የዓለም ንግድ ድርጅት አባል ለመሆን ለምታደርገው ጥረት ሙሉ ድጋፍ እንደምትሰጥ ለዶክተር ጌዲዮን ማረጋገጣቸው ተሰምተዋል። ዶክተር ጌዲዮን ከሮሳቶም ከሩሲያ አቶሚክ ኤጀንሲና ሌሎች ጉዳዩ ከሚመለከታቸው ባለስልጣናት ጋርም በሁለቱ ሀገራት መካከል ያለውን የቴክኖሎጂ ትብብር ማጠናከር በሚቻልበት አግባብ ላይ መወያየታቸውም ተገልጿል። በመስከረም ወር ኢትዮጵያና ሩሲያ በኢትዮጵያ የኒውክሌር ኃይል ማመንጫ ፕሮጀክት ለመገንባት የሚያስችል ስምምነት ተፈራርመዋል። ይህ ስምምነት ጠቅላይ ሚኒስትር አብይ አህመድ በሞስኮ ባደረጉት ጉብኝት ወቅትም ከተወያዩበት ሰፊ የትብብር አካል ነው። ስምምነቱ መስከረም 15 ቀን 2018 ዓ.ም በሩሲያ አቶሚክ ኢነርጂ ኮርፖሬሽን ሮሳቶም ዋና ዳይሬክተር አሌክሲ ሊካቼቭና በኢትዮጵያው የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ መካከልም ተፈርመዋል። ይህም ሮሳቶምና የኢትዮጵያ ኤሌክትሪክ ኃይል በኢትዮጵያ የኒውክሌር ኃይል ማመንጫ ጣቢያ ለመገንባት ለሚያደርጉት ትብብር ተግባራዊ እርምጃን የሚያስቀምጥ መሆኑ ተገልጿል። መንግስት ከባድ እርምጃ እንደሚወስድ አስጠነቀቀ። የኢትዮጵያ ብሔራዊ ባንክ ገዥ ዶክተር ኢዮብ ተካልኝ በህገወጥ የሐዋላ ገንዘብ አስተላላፊ ድርጅቶች ላይ መንግስት ከባድ እርምጃ እንደሚወስድ ገልጸዋል። የኢትዮጵያ ብሔራዊ ባንክ ከውጭ ሀገር ከሚገኙ ሐዋላ አስተላላፊ ድርጅቶችና ከንግድ ባንኮች ጋር በትብብር በመስራትና በሚወሰዱ ህጋዊ እርምጃዎች ዙሪያ ውይይት ባደረጉበት ወቅት መንግስት በርካታ የሐዋላ ገንዘብ አስተላላፊ ድርጅቶች ህጋዊ በሆነ መንገድ እየሰሩ በዘላቂነት በቢዝነስ ዘርፉ እንዲቆዩ ፍላጎት እንዳለው ተናግረዋል። ነገር ግን መንግስት በተደጋጋሚ ወደ ህጋዊ መንገድ እንዲገቡ ጥሪ ያደረገላቸውና ጥሪውን ያልተቀበሉ አንዳንድ የሐዋላ ገንዘብ አስተላላፊዎች መኖራቸውን ጠቁመዋል። ብሔራዊ ባንክ በእነዚህ ህገወጥ የሐዋላ ገንዘብ አስተላላፊ ድርጅቶች ላይ በጥናትና በመናበብ ላይ የተመሰረተ ጠንካራ እርምጃ ለመውሰድ መዘጋጀቱ አስታውቀዋል። ገንዘብ በእነዚህ ህገወጥ ተቋማት በኩል የሚልኩ ዜጎች ከዚህ ድርጊታቸው ሊታቀቡ ይገባል ያሉት ዶክተር ኢዮብ አንዳንድ አስመጪና ላኪ ድርጅቶችም አሁን ላይ የሚወሰደውን እርምጃ አውቀው
ሊጠነቀቁና ወደ ህጋዊ አሰራር ሊገቡ እንደሚገባም አሳስበዋል። በሀገር ደረጃ ሰፊ የውጭ ምንዛሬ ሀብት መኖሩን አንስተው ብሔራዊ ባንክ በአስተማማኝ ሁኔታ ይህን ሀብትን እያቀረበ እንደሚገኝም አመላክተዋል። በዚህም መሰረት ለባንኮችም ይሁን ለሐዋላ አስተላላፊ ድርጅቶች አስፈላጊውን ድጋፍ እንደሚደረግ አረጋግጠዋል። የተከበራችሁ ተከታታዮቻችን ከገበያ ሚዲያ ወደ እናንተ ሲደርሱ የነበሩት ለሰዓቱ የተዘጋጁት የዜና ዘገባዎቻችን እነዚህ እስካሁን ስታደምጧቸው የቆያችሁትን ይመስሉ ነበር። በቀጣይ በሌሎች ጉዳዮች መልሰን የምንገናኝ ይሆናል። እስከዛ ግን መልካም ቆይታ። ሰላም። በኃይል መቆራረጥ ምክንያት ስራዎችን ለማከናወን ተቸግረዋል? ለጀነሬተርና ለነዳጅ ምን ያህል ገንዘብ እያወጡ ነው? የግሪን ሰንቴክ የፀሐይ ኃይልን በእጁ ያድርጉ። ከግሪን ሰንቴክ ጋር የኃይል መቆራረጥ ፈጽሞ አይታሰብም። የኃይል አቅርቦቱ ሰፊ በመሆኑ በመብራት መቆራረጥ ምክንያት አንዳች ስራው አይስተጓጎልም። የፀሐይ መፍትሄዎች እኛ ጋር ናቸው። በከፍተኛ ጥራት የተሰሩ የሊቲየም ባትሪዎች ከኢንቨርተር ጋር እንዲሁም በብዙ የፓኔል አቅም አማራጮች ለሆቴል፣ ለባንክ፣ ለጤና ተቋም፣ ለቢሮ ወይም ለቤት ምን ያህል ኃይል እንደሚያስፈልጎ እኛ እንነግሮታለን። ዋጋው ተመጣጣኝ ከመሆኑ በተጨማሪ ከዳሽን ባንክ ጋር የዱቤ ያለ አገልግሎት በአነስተኛ ወለድ አማራጭና በሸሪያው ሕግ መሰረት ያለ ወለድ መጀመራችንን ስንገልጽ በታላቅ ደስታ ነው። አንድ ጊዜ ተግብሩ፣ ዓመታትን ቆጥቡ። ይህ ፀሐይ ብቻ አይደለም፣ የሚቀጥል ኃይል ጭምር እንጂ። የግሪን ሰንቴክ ኃይልን በእጁ ያስገቡ። አድራሻችን 22 ማዞሪያ ኳሊቲ ህንፃ አንደኛ ፎቅ ቢሮ ቁጥር 103። ለበለጠ መረጃ በ0989 41 42 19 አሊያም በ0989 41 42 09 ላይ ይደውሉ። ግሪን ሰንቴክ ኃይል በእርሶ እጅ ውስጥ ነው።